ዘመድጓ ሁሉን ጨርሶ አቋቋም ቅኔ ሁሉን ጨርሶ ይሄንን ላያቅ ይችላል። ከነገቢሩ ይሰጠዋል። ያው እንግዲህ መስተፋቅር አንድ አይነት አይደለም፣ ብዙ አይነት በብዙ አይነት ይሰራል። ከእጽዋት እውቀት ጋር የተዋሃደ የተያያዘ ነው። እዛ ትንሽ ጊዜ የሰራው ገንዘቡ ሁኔታውም ስላልተመቸኝ በቀጥታ ፊቼ ነው የገባሁት። ከአረብ ሀገር ይደውሉልኛል፣ ከውጭ ይደውሉልኛል። እንደዚህ አድርገው እንዲያረጉን፣ እንደዚህ አድርገው እንደዚህ ያደረጉን። ይመጣል፣ ሲሰራበት የነበረው ይገባል፣ ችግሩን ይነግረኛል። ወደ ስራው ይሄዳል። ሄደህ አጋንንት ጠርተህ ይጠይቅለታል። ልጅቷ ወይም ልጁ ለአቅመ አዳም ያልደረሰ ልጅ፣ ግንኙነት ያላደረገ ወንድ ልጅ ወይም ሴት ልጅ ለአቅመ ሔዋን የደረሰች ልጅ ነው የምታይ። ያው መስታወት ውስጥ የሚታያትን ነው የምትነግረህ። ለእሷ ይታያታ፣ አንተ ማየት አትችልም። እመኛዎቼ እንደዚህ ናቸው እና እኔ ጥይት ነው የምፈልገው አለ። ጥይት እንዳይመታው ማለት ነው። እና ጥይት እንዳይመታው እና መሰውርም ይፈልጋል። ፈርቼው አይደለም እሱ ክላሽ ቢይዝ እኔም ክላሽ የሚይዙ እንትኖች አሉ። ልጁ ተደብቆ ሄዶ ለመሞከር ወንዝ ዳር ሄዶ ሞክሮ ተመቱ። አደራረጉ ላይ እንትን ሳቅበት ቀርቶ በደንብ ሳይዋረስ ማለት ቀርቶ መቶት በቃ ክብ ኳስ ነው የሆነው። ብቻዬን የሄድኩት፣ አጠገቤ ማንም የለም። ሁለተኛ ሌሊት ነው፣ ውርጭ አለ። መሰውሯን እያለው በግራ እጄ በቃ እንደዚህ አፍጥጬ እየደገምኩ ቀናስን ድንገት 49ኙን ሳልጨርስ ስንተኛው ላይ እንደሆነ ትዝ አይለኝም መሀል ላይ ሰላም ለእናንተ ተመልካቾቻችን፣ እንደምንከረማችሁ። ያው ምስክር ቴሌቪዥን ዝግጅታችን ዛሬም እንደገና ያው ወደ እናንተ ቀርቧል። ዛሬ ደግሞ ከዚህ በፊት አቅርቦ የነበረ ነገር ግን በርካታ ተመልካቾች አይተውት እንደገና በድጋሚ እንዲቀርቡ በጣም አስገራሚና አስደናቂ ታሪክ ያለው ጌታ በጣም ከጥቅጥቅ የሆነ ጨለማ ውስጥ እግዚአብሔር ያወጣው ያዳነውና የራሱ ያደረገው ዛሬ ደግሞ የክርስቶስን መንግስት የሚያገለግል ወንድማችን ይፍሩ ከደብረ ዘይት ድረስ ተጉዞ እዚህ ሲኤምኤን ስቱዲዮ ተገኝቷል። ወንድማችን ይፍሩ እንኳን ደህና ቆያችሁን። አመሰግናለሁ ይህንን እድል ስላመቻቸልኝ። አሜን አሜን። እንግዲህ አንተ ምስክርነት በጣም ብዙ ሰዎችን ጓዳ ያንኳኳ ምስክርነት ነው እና ባለፈው ከቀረበ በኋላ ብዙ ሰዎች ናቸው አይደል ወደ አንተ የሚሉት። እንግዲህ ዛሬ በአዲስ መልክ ደግሞ እንደገና ምክንያቱም ሲኤምኤን ስቱዲዮ ላይ ቀረበ ይህን ምስክርነት ስላልሰጠ የሲኤምኤን ተመልካቾች እንደገና ደግሞ በተደጋጋሚ በኢቫንጀሊካል ቴሌቪዥን አየር ላይ እናውለዋለን። እንግዲህ ታሪክን በተመለከተ የብዙ ሰዎች ሊያውቁት ይችላሉ። እንደው ትንሽ አይዲያ ለመስጠት ያክል እንግዲህ በኢትዮጵያ በሀገራችን እንደምታውቁት በሰሜንም በደቡብም በምስራቅም በምዕራብም ይሄ በጨለማ የተከበበ እንደሆነ ብዙ ነገር እንዳለ ታውቃላችሁ። ብዙ ሰዎች ወይ ነው ብዙዎቻችን ወደ ጌታ ስንመጣ ቤተሰቦቻችን የነበሩበትን ሁኔታ እናውቃልና በዚህ በጥንቆላው ዓለም በመተት በአስማቱ እንደገና ደግሞ በድግምት በጣም ብዙ ሰዎች የተሰቃዩ ይገኛሉ። አሁን በዚህ ሰዓት እንኳን በድግምት የተያዙ ሰዎች ብዙ ስቃይ ውስጥ አሉ። ትላልቅ ደረጃ ላይ ያሉ ዶክተሮች፣ ፕሮፌሰሮች ሳይቀሩ ታች ዲስትሮ ሳይቀር ወይም ደግሞ የጽዳት ሰራተኛ የሚበሉት ማንኛውም ሰው እንደዚሁም ደግሞ ምንም ስራም የሌለው ሰው በየመንገዱ አብዶ የምታየው ሰው ሁሉ በዚህ በጨለማ መናፍስት የተጠቃ ነውና ይህንን የጨለማ ሚስጥር ከስር ከመሰረቱ ጀምሮ የሚገልጥልንና በዛ ውስጥ ያለፈ በብዙ ነገር ውስጥ ያለፈ ከሚሊዮን ሰዎች በላይ እንግዲህ እሱ ጋር ለማስጠንቆል መጥተው ብዙ ሰዎች እንግዲህ ያውቁታል። አሁን ይህንን ቪዲዮ በሚመለከቱበት ጊዜ ብዙ ባለሀብቶች፣ ብዙ ታዋቂ ሰዎች፣ ብዙ ሰዎች እሱ ጋር እንደመጡ ያውቃሉ። እና አንዳንዶች እንደውም ምስክርነት ከሰሙ በኋላ ምንድን ነው ያሉት? አንተ ከተውከው እንደውም ሚስጥሩን ንገረን ያሉት እና እሱንም ጨምሮ ትነግረናለህ። እስኪ ከልጅነት ጀምሮ ጀምር። የመጀመሪያውን ክፍል ዛሬ እናቀርባለን። አሁን በእርግጥ የተለያዩ ሚዲያዎች ላይ ስለ እኔ ህይወት ታሪክ ምስክርነት ሰጥቻለሁ። አሁን ይህንን ግብዣ ስታደርግልኝ ልቀበል የቻልኩበት
ሶስት አብይ ምክንያቶች አሉ። ቁጥር 1 ያኔ በሰራ ነው ቃለ መጠይቅ ላይ የተለያዩ አርዕስቶችን እያነሱ የተለያዩ ሰዎች ስልክ ቁጥር ያው ስክሪን ላይ ስለነበረ እየደወሉ የተለያየ አይነት አመለካከት ይሰጡኝ ስለነበር፣ ሁለተኛ ለጸሎትና ለተለያዩ የምክር አገልግሎት እንዲደውሉልኝ ሰዓት ወስኜ ስለነበር መቋቋም እስከማልችለው ጊዜ ድረስ ስልኩን ኦልሬዲ ድንጋይ እንኳን ቻርጅ ለማድረግ ጊዜ እስከማይኖረኝ ድረስ ቀንም እኔ ማታ ነበር ያልኩት፣ ማታ ከ1 ሰዓት ተኩል እስከ 3 ሰዓት፣ ነገር ግን ቀንም ጭምር መንቀሳቀስ መንዳት እስከማልችል ድረስ ስልኮች ይደወሉ ነበር እና እነዚህ የሚደወሉ ስልኮችን ጠቅለል አድርገን ስንመለከታቸው እንደው በፐርሰንት ብናወጣው 10% በእውነት ተጨንቆ በዚህ የተያዘ ለመውጣት የሚፈልግ ነው። 5% ግራ የተጋባ እውነት ነው ውሸት ነው የሚል፣ አብዛኛው ግን እባክዎትን ይስሩልን፣ እባክዎትን ማስታወቂያ አይተን ነው የመጣ ነው የሚል ነውና አሁንም የገለጽኩትን አንዷን ክፍል ሊወስዱ ያዩና እንትን ይሉ ነበር። ሁለተኛ ደግሞ አንድ የሆነ ክርስቲያን ልጅ እያነሳ አርዕስት እየሰጠ ይለቀው ነበር። ያንን እኛ የሰጠነውን እንትን ቆርጦ መስተፋቅር፣ ስለ መስተፋቅር የተናገርኩበትን መስተፋቅር ብሎ ያቺን ቃል ብቻ ነው የሚለቀው እና ሲለቀው ከታች እንትን ያለ ስልክ ቁጥር ያለ። ስለዚህ ሰው ሚስ አንደርስታንድ ሆኗል። አንድ ለዛ ነው። ሁለተኛ ደግሞ አሁን ምን ደረጃ ላይ ነው ያለሁት እና በእንዴት አይነት ሁኔታ ነው ወደ ህዝብ ለመድረስ የፈለኩት የሚለውን ነገር እና በሰፋ በጠለቀ እንዲሁ በየሚዲያው እየቀረቡ ቁንጽል ነገሮች መናገር ሳይሆን በስፋት ሰው እንደሚፈልገው የዩቲዩብ ቻናል አዘጋጅቻለሁ። በዛ ቀርቦ ጥያቄ በማቅረብ ሊሆን ይችላል፣ የሚያደናግር ነገር የሚመሳሰል ነገር ሊሆን ይችላል። ኢቭን ማንኛውም እምነት፣ በነገራችን ላይ ይሄ ፕሮግራም አሁን የምንሰጠው ከአንተ ጋር የማደረገው ኢንተርቪው ማንንም ይመለከታል። የሰው ልጅ የተባለ እምነት ኖረው እምነት አልኖረው፣ ክርስቲያን ሆነ ሙስሊም ወይንም እምነት የሌለው ኤቲስትም ቢሆን ሊያውቀው የሚገባ ነገር ነው እንነጋገረው እና በነፃ መድረክ የውይይት መድረኮች እየከፈትን የምንነጋገርበት፣ ሁለተኛ ደግሞ ሌላ ሀሳብ የምንለዋወጥበት አለና ለነዚህ ለሶስት ነገሮች ስል ነው ይህንን ነገር የተቀበልኩት እና ያው ባለፈው እንደገለጽኩት እኔ ተወልጄ ያደግኩት አዲስ አበባ ነው። ወደዚህ ነገር ስገባ ያው በአጋጣሚ ነው። እንግዲህ አጋጣሚው አንዳንድ አጋጣሚዎች መጥፎ ናቸው፣ አንዳንድ አጋጣሚዎች ጥሩ ናቸው። ግን በመጥፎ ጀምሬ ወደ በጎ መመለሴን እወደዋለሁ በህይወቴ ውስጥና ተወልጄ ያደግኩት ተክለ ሃይማኖት አካባቢ ነው። ያው የተክለ ሃይማኖት ህዝብ በእኔ እድሜ ያለ ማንም ያቀኛል፣ በብዙ ነገር ነው የምታወቀው። ያው በእኔ እድሜ ያሉ ሰዎች በጸብ በድብድብ ያቁኛል። ኃይለኛ ነኝ፣ አትንኩኝ ባይ ተቆጪ ነኝ፣ ነገር አላሳልፍም። እሱ ነገር እየተከታተለ አሁንም አንዳንድ ጊዜ ብልጭ ማለት ነገር አለብኝና እዛ ነው ያደግኩት። ከዛ ወደዚህ አካባቢ ወደዚህ ስራ የገባሁት በአጋጣሚ ከቤተሰብ የመጣ የዚህ የተዋርሶ ነገር ነው። ቀደም ሲል በዚህ ውስጥ ካህናት ናቸው የእኔ የእናቴ
ቤተሰቦች እና በዛ በኩል የመጣ ነው እና በአጋጣሚ ነው ወደዛ ነገር የገባሁት። አጋጣሚ ስል እኔ በእናቴ ሀገር 12ኛ ክፍል ጨርሼ ምንም ስራ አልነበረኝም እና እዚህ በአጋጣሚ ለበዓል ወረድኩና ኪዳነ ምሕረት የምትባል ቤተክርስቲያን አዳማ ኪዳነ ምሕረት ትባላለች። እዛ በአጋጣሚ ለእንትን ሄጄ በጣም አስቸገረን። ትኋን በጣም ያስቸግራቸዋል። ሁለተኛ ደግሞ ይሄ ዘመናዊ የተባይ መድኃኒት የላቸው ማለት ይሄ የማሽላ እህሉ ይነቅዛል እና ለነዚህ ለሁለት ነገሮች እዛ ጉዳዩን ስላየው ይህንን ወደ ቢዝነስ አልቀይረውም ወይ ብዬ መድኃኒት ለመርጨት ሁለተኛም ደግሞ ለነዚህ ለጸረ ተባይ እንትን ስራ ጀመርኩ። በዛው ያው ልጆችንም አስተምራለሁ። ያው መደበኛ ትምህርት ማለት ነው፣ መጽሐፍ ማንበብ እና ነገር ግን ቀደም ሲል ያው እኔ ጎላ ሚካኤል የዚህ የመንፈሳዊ ትምህርት ማር ነበር። እዛው አካባቢ ነበር የምንኖረውና የኔታ ቁርቤ የሚባሉ የቄስ ትምህርት መምህር ጋር ዳዊት በጣም ብዙ ነው እንትን ያልኩትና ከዛም ወደ ሰንበት ትምህርት ቤትና ወደ መደበኛ የክህነት ትምህርት አዘነበልኩ። ነገር ግን አልገፋሁበትም። ከዛ ይህንን አቅ ስለነበር በአጋጣሚ ይህንን የሰጠኝ ዘመዴ እዛ ገጠር ይህን ስራ እየሰራው በቃ እዛ መኖር ጀመርኩ። ማለት እንዴት ነው የመጀመሪያ ውስጥ ምን ሲሰራ አይተኸው? አይ ምንም ሲሰራ አላየሁትም። ባይዘው ይሄንን ለኔ የሰጠኝ ዘመዴ ይሄንን ነገር አልተጠቀመበትም። ተምሮ እውቀቱ አለው ግን እሱ መደበኛ የመንግስት ስራ ነው የሚሰራውና ቆይ ይሄ እውቀት ለትምህርት ቤት የሚሰጥበት ቦታ አለ ማለት ነው? አይ ይሄ በአብነት ትምህርት ቤቶች ውስጥ ለቤተ ክህነት ትምህርት ሲሄዱ በተጓዳኝ የሚማሩት ነው። አለቆች መርጌቶች ከተገኙ እዛ አካባቢ ይሄንንም ሲማር ይሄንንም ይማራል እና ይሄንን የተማረው እሱ ያው በጣም ለረጅም ዓመት ነው ማለት አንድ ቦታ አይደለም የምትማረው። የዚህ እውቀት አለው የሚባለው ሰው እዛ አካባቢ ያለ አለቃ ሊሆን ይችላል፣ መርጌታ ሊሆን ይችላል። እሱን ተጠግተህ ለሱ እያገለገልክ ያው ተማሪ ምንም የለውም ራሱ ምን ተስማ ለማርያም ብሎ ነው የሚበላው እና ሰውየው ጋር ይጠጋል፣ በጉልበቱ ያገለግላል። በደንብ ካገለገለ አንድ አስማት ሊሰጠው ይችላል የተፈተነ እና እንደዚህ አድርጎ አጠራቅሞ በብዙ ዓመት ከ18 ዓመት በላይ ነው ይሄንን ሲሰበስብ የነበረው በተጓዳኝ ማለት ነው። የቤተ ክህነቱንም ትምህርት ይማራል፣ ይሄንንም ነገር አለበት ቦታ እንትን እያለ እሱ አሰባስቦት ቆይቷልና በአጋጣሚ ወደዛ ሲመጣ እኔ አንገቴ ላይ ያኔ ጎረምሳ ነኝ። አካባቢው እንደ ባህል የድንብል ያደርጋል። ይሄ የብር ድንብል በትልቅ ክር ታደርጋለህ፣ የብር ጌጥ ነው እና እሱን ሲያይ ይሄ ነገር ምንድነው አብነት ተደርጎበታል እንዴ ይለኛል። አይ ምንም የተደረገበት ነገር የለም አልኩት እና ይሄንን የሚያውቀው ነገር አለ እዛ ላይ የሚደረግ ብር ላይ ነው የሚደረገው እና ያስደረኩም ሰው አይ ነው አላስደረኩም እና እንዲሁ ዝም ብሎ ለጌጥ ነው ያደረኩት ስለው አይ እኔ አሁን አለኝ እንትኑ አለኝ ግን እኔ ንስሐ ገብቻለሁ ላቃጥለው የሚቀበለኝ ልጅ የለም እና የቤተ ክህነት ትምህርት የተማረ ሰው የለም እና ይሄንን ላቃጥል ለምን ለኔ ያሰተኝ ማለት አሁን ይሄ የተማረውን ትምህርት እንደ መጽሐፍ ቁጭ አድርጎ ተጠርዞ ቁጭ ብሏል። አዎ ትጽፋለህ። ያ ሰው ታማኝ ከሆንክ እንደ አገልግሎትህ በቅን ልቦና 3 ወርም 6 ወር እንጨት አምጣ ሲል ታመጣለህ። ቤት ውስጥ ስራ ውሃ ልትቀዳ ትችላለህ፣ ልታርስ ትችላለህ። እንደዛ ተደርጎ ነው እንጂ ከፍለህ የምትማረው ወይንም ትምህርት ቤት ኖሮት የምትማረው አይደለም። ባይዘው ወይ
ይሄ የፍላጎት ትምህርት ነው። አንዳንድ ሰዎች ሃይማኖታዊ ሊያረጉት ይፈልጋሉ። ነው ሃይማኖታዊ አይደለም። ማንም ከፈለገ አሁን የቤተ ክህነት ትምህርት እስከ መርጌታ እውቀት ደርሶ ድጓ፣ ዘመድጓ ሁሉን ጨርሶ አቋቋም፣ ቅኔ ሁሉን ጨርሶ ይሄንን ላያቅ ይችላል፣ ላይፈልግ ይችላል። ስለዚህ በፍላጎት ሄደ ተጨማሪ ኤፈርት እዚህ ወንበር ይኖርሃል፣ እዛ አንድ ወንበር ያለበት ለምዛ ጉባኤ ቃና ሊደረግ ይችላል፣ ዜማ ትምህርት ቤት ሊሆን ይችላል፣ እዛ ወንበር ሊኖር ይችላል። ያንንም እየተማርክ እዛ ፕሬዘንት እያደረክ ደግሞ ለዛ ሄደ ደግሞ ተጨማሪ እውቀት ማለት ይዘህ ትመጣለህና እንደ እውቀት እንደ ጥበብም የሚታይ ስለሆነ በሀገራችን ላይ ብዙም ክብርም ጥቅምም የሚያስገኝ ነገር ስለሆነ ማንም ፈልጎ ሄዶ ይማራልና እሱ ተምሮ የለፋበት ነው። ግን ቆጭቶታል፣ ማንም የሚረከበው ስላልነበረ። ለእኔ ይህን ሲገልጽልኝ እኔ ግዕዙን እንደማነብ እንደምችል አግዝ ትችል ነበር። አዎ ማለት ትርጉሙን ተንትኜ ባልችል ለዛ ለእውቀት የሚሆን እንትን ያን ያህል ብዙ የግዕዝ መራቀቅ ቋንቋ የሚጠይቅ ነገር አይደለም እና ፈተነኝ፣ አየኝ አንዳንድ ነገር። ከዛ ወደ ፊቼ መጣሁ። ፊቼ እየተመላለስኩ በ6 ወር አጠናቀቅኩ። ፊቼ ነው ያ ከፊቼ የ4 ሰዓት መንገድ ነው የነበርኩበት ቦታ፣ ገጠር ውስጥ ማለት ነው። 4 ሰዓት በእግር መንገድ ነው። ከዛ እሱ የሚኖረው ፊቼ ስለሆነ ፊቼ እየተመላለስኩ ስንቄን እያያዝኩ እየመጣሁ ትምህርቱን ጨረስኩ እና 6 ወር። አዎ በጣም ፈጣን ነው ማለት አይ እሱ እኮ ለመሰብሰቡ እንጂ ይሄ የእውቀት ጉዳይ አይደለም። ያንን የሚያሳይ ሰው ያስፈልጋል። ይሄ እንደዚህ ነው፣ ይሄ እንደዚህ ነው ትባላለህ። ያው ሲሰጠው ከነገቢሩ ነው የሚሰጠው። አስማት ብቻ ዝም ብሎ ገቢር ማለት አንድ አስማት አለ። ለምሳሌ ምን ልበልህ፣ መስተፋቅር ቢሆን ለመስተፋቅር ድግምቱ አለ የሚባለው ነገር ጽሁፉ ማለት ነው። ከስር የሚሰራበት በቅባት ሊሆን ይችላል፣ በእንቁላል ሊሆን ይችላል፣ በሚጣል ነገር በፀጉር ሊሆን ይችላል፣ በጥፍር ሊሆን ይችላል፣ በሚበላ ነገር ሊሆን ለዛ ለተፈቃሪዋ ሴት የሚሰጣት በልዩ ልዩ ነገር ያንን አሰራሩን ከነገቢሩ ነው። አስማት ከነገቢሩ ካልሆነ ጠመንጃ ያለ ጥይት ማለት ጠመንጃ ያለ ጥይት አይተኩስም፣ ዱላ ማለት ነው። አስማትም እንደዛው ነው። የብዙ አሁን የብዙ ጠንቋዮች ችግር ይሄ ይመስለኛል። አስማቱ አላቸው፣ ገቢሩን በትክክል አያውቁትም። በዘዴ እያደረጉ አሁን ከዚህ ከኢንተርቪው በኋላ ይጠይቁኛል። እኔ በየዋህን አንዱ ጠይቆኝ በሌላ ሰው አስጠይቆኝ ሌላ ፕሮግራም ላይ ያው የኔኑ ቃል ይሄ ማለት እንደዚህ ነው እያለ ሲናገር ሰምቻለሁ። አዎ ከዛ በኋላ ነው የተቆጠብኩትና ከነገቢሩ ይሰጠዋል። ያው እንግዲህ መስተፋቅር አንድ አይነት አይደለም፣ ብዙ አይነት በብዙ አይነት ይሰራል። በመፋቂያ ይሰራል፣ በተለያየ ነገር ነው የሚሰራው እና በጣም ሰፊ ነው። መስተፋቅር ሲባል አንድ ነገር አይደለም፣ ብዙ ነገር አለ። በወንድም በሴት ላይ ነው የሚሰራው። በወንድም በንቅሳት ይሰራል፣ በተለያየ ነገር እና ይሄንን ነው የምትማረው እና ይሄንን እሱ ደክሞ ሰብስቦታል። ኦልሬዲ አንድ ቦታ ያለ ነገር ነው። እኔ ያንን እያየሁ አሰራሩን እንዴት እንደምሰራው ፍቺውን ማወቅ ማለት ነው እና ድግምቱን ያው ግዕዝ ነው ችግር የለብኝም። አሰራሩን ደግሞ በ6 ወር ውስጥ ትንብዬ ጨርሼ ተዋርሼ መጣሁ። ማለት መዋረስ ማለት በቃ ለአንተ ማስረክ ስለ አሰራሩ ግልጽ አድርጎ አንተ ከዚህ በኋላ ይህንን ነገር ከሱ
ራስ አውርዶ ለአንተ ነው የሚሰጠው። ይህንን የሚደረገው ብዙ ጊዜ የዚህ እውቀት እኔ አንድ ነገር አለ ከእጽዋት እውቀት ጋር የተዋሃደ የተያያዘ ነው እና አሁን ለምሳሌ በብዙ ድግምቶች ላይ እጽዋቶች ወሳኝ ናቸው፣ ያስፈልጋሉ እና እንዲሁ እጽዋት ዝም ብሎ የሚሰራ እጽዋት አለ፣ የማይሰራም ተደግሞበት ካልሆነ በስተቀር የማይሰራ እጽዋት አለ እንደ አሰራሩ ማለት ነው። እና አንዳንድ ሰዎች ይጠይቁኛል ከል የሚባል ኦንላይን ላይ እንደዚህ ይላል። ገብቼ ማየሁት ቀጥፎ ቢበላው ኢቭን ኢፍ ቢበላው አይሰራም ያ ነገር። ለምን አለው ይሄንን በዚህ አስማት ከገቢሩ ይልና ከለ የሚባለውን እጽ ይሄን ያህል ጊዜ ድግም ደግሞ አወሳሰዳለሁ ኪኒን ያላወሳሰድ እንደሚገል ከመናፍስት ጋር የተገናኘ ነው። አብዛኛው እንትን ይሄንንም ሁሉ ነበር ሳማክር ቆየሁት። ያው በሁለት ዓመት ሆነን ልበል። ይቆያል። 2 ዓመት ሆነ። 2 ዓመት ውስጥ ትግል ነውና እኔም በኋላ ላይ ተስፋ ቆረጥኩ። ማለት አብዛኛው ሰው ወደዚህ የሚል ከሆነ ይሄንንም አሁን ድሉን ስትሰጠኝ በቃ በዚህ አጋጣሚ እኔ ተው ከጥንቆላ ውጡ። አሁን እንግዲህ በዚህ አጋጣሚ አሁን ተመልካቾች ይመለከታሉ። ከጥንቆላ ውጡ። ይህ የመጨረሻ የአጋንንት ማጥመጃና መያዣ ነው። ይገኝበታል። መስተፋቀሩ ይሰራል። ነገር ግን ከዛ በኋላስ አፍተር ኦል አንድ ሰው ምን ያህል ጊዜ ሊኖር ይችላል? 1 ዓመት 2 ዓመት። ከዚህ ስንወጣ ምን ሆነውን አናውቅም። ዓመት አይደለም። ምናልባት ሰው ወጣት ነኝ ጉልበት አለኝ አሁን ሳረጅ ንስሐ ገባለሁ ነው ብዙ ጊዜ የኢትዮጵያውያን ሐሳባችን። ስናረጅ ስጋው ደግሞ ተቀብዬ እንደዚህ ነው። ከዚህ ሰዓት በኋላ የሚሆነውን አናውቅም እና በእንደዚህ አይነት ነው ሳላስበው የገባሁት። ከዛ በኋላ ገጠር ውስጥ የተወሰነ ጊዜ ሰራው። መስራት ጀመረ። መጀመሪያ ቁጭ ብለን ነው ከዛሬ ጀምሮ እሰራለሁ ብሎ የጀመርክበትን ቀን ታስታውሳለህ? አላስታውሰው፣ እርግጥ አላስታውሰው። ግን መጀመሪያ የሰራሁት የታመመ ሰው ነው። ተደርጎበታል ተብሎ ለመፍትሄ ስራ የሰራሁት ነው። ከሌላ ገጠር ሰው በሰው የመጣ ነው እና ጉጉት ነበረብኝ። ይሄ ነገር ይሰራ አይሰራ፣ ካልሰራ አስቸጋሪ ነው፣ ያጣላል። የገጠር ገንዘብ ደግሞ ታውቃለህ፣ ትንሿ ሳንቲም ባያላግባብ አትወጣም። ለምን ደክሞ ስለሚያመጣው እና እንደውም መጠየቅ ከሚገባኝ በታች ነው የጠየቅኩት። እዚህ ይለኛል 15 ብር ነው የጠየቅኩት። 15 ብር ነው ነገሩ። ገንዘቡ ብዙ ነገር ይሰራል። ያኔ 10 ብር ግማሽ ኪሎ ምናምን ስጋ ይገዛል። በምን ማስታወቂያ አስነገርከው? ለምሳሌ አላስነገርኩም። ያው አካባቢ ያሉ ሰዎች ሰወጣ ስመላለስ እየተማርኩ እንደሆነ የሚሄደው ማንጋ እንደሆነ ያውቃል። ስለሚያውቁ ተመርቄ እስከምመጣ እየጠበቁኝ ነበር ማለት ነው። የሚገርም በእንደዚህ አይነት ነው የገባሁት። እዛ ትንሽ ጊዜ ሰራው። ገንዘቡ ሁኔታውም ስላልተመቸኝ በቀጥታ ፊቼ ነው የገባሁት። ፊቼ ግን 5 ዓመት ነው የሰራሁት። 5 አንድ ቦታ ይዘህ ማለት ነው። ሰዎች እየመጡ እነሱ ነው የሚመጡ። ባይዘው ወይ በዚህ አጋጣሚ ለህብረተሰቡ የምነግረው የማስተላልፈው አንድ መልእክት አለኝ። በኦንላይን ጥንቆላ የለም። አንድ እዛ የሚሰሩ አሉ። አሁን እዚህ በከተማችን ላይ የምናየው መሪጌታ እከሌ ለሀብት ለእንትን ለመፍትሄ ስራ ምናምን አለ
ኦንላይን እንዴ አንተ እንግዲህ ከሚዲያ ውጪ ነው ማለት ነው። እና እንደውም እኔ አፕሩቭ እንዳደርግላቸው እኚኛው መሪጌታ እንዴት ናቸው ይሉኛል። እኚኛው መሪጌታ ካልተገኙ በምንድን ነው የሚሰጠው? አሁን የተሰራውን ነገር ሊሰጠው ይገባል። ሁለተኛ ካልሰራለት ተመልሶ ሊጠይቀው ይገባል። አድራሻ የሌለው ጥንቆላ በጣም ነው የሚገርመኝ። አንድ እሱ ነው። ሁለተኛ ደግሞ በከተማው ውስጥ ከሩቅ ቦታ መጡ፣ ከሱዳን፣ ከአማራ ክልል፣ ከቤኒሻንጉል መጡ። ለነከሌ ባለሀብቶች ነው ሲሰሩ የነበረው ተብለው በደላላ ደግሞ የሚመጡ አሉ እዚህ ከተማ ውስጥ። እነሱ ደግሞ ጭልፊት እንዴት ነው? አንድ ነገር እጅ ላይ ስጋ ብትይ ነጥቆ አታገኘው ይሄዳል። ነጥቆ በረር ናቸው። አድራሻ እንኳን የላቸው። ነገር ግን ያ ሰው ከእግዚአብሔርም መንገድ ወጥቶ ብሩንም ተበልቶ ስንቶች ያለቅሳሉ መሰለ። ከአረብ ሀገር ይደውሉልኛል፣ ከውጭ ይደውሉልኛል። እንደዚህ አድርገው እንዲያረጉን፣ እንደዚህ አድርገው እንደዚህ ያደረጉን ይላሉ። ይሄ ከነሱ ለጥቃቱ መመቻቸት እና ልባቸውን አንድ አድርገው ወደ አምላካቸው ቢሄዱ የተሻለ ነገር ያገኛሉ ብዬ እንትን እላለሁ። እና ወደ ጀመርነው ልምጣና ከፊቼ በኋላ እንደገና ወደ ደብረ ዘይት አሁን ወዳለሁበት መጣሁ። የመጣሁበት ምክንያት ያው ነግሬሃለሁ። ብዙ ያልሰማ ሰው በሚሊዮን የሚቆጠር እና ፊቼ ከገጠሩ የተሻለ ገቢ አገኛለሁ። ጥሩ ነው እየተሰማ። ያው የዚህ ስራ ዋናው ውጤቱ የምትሰራለት ሰው ነው። የምትሰራለት ሰው ነው ያንተ ቀስቃሽ። ማስታወቂያ ይሰራል። ማስታወቂያ እሳቸው ጋር ሄዱ። እሳቸው እኔ መጫኛ እንዴት እንደሚቆም አላውቅም። ባይዘው መጫኛ ያቆማሉ ይሏል። እንደዚህ ያልሰራው በሙሉ ነው የሚወራው። እኔ ጋር ሲመጣ ሰው የሚያወራው የሌለ ገነትና ሲኦልን ይዘህ ያስከው ነው የሚመስል። እና እስቲ የሆነ ነገር አሳየኝ ይላል። ምን ላሳየ? አገልግላለ። የምን አገልግል? ምን አይነት አገልግላለ? አገልግላለ። አንደኛው ውስጥ ትል አለበት፣ አንደኛው ወርቅ አለበት። ያንን ከፍተህ ይሄንን እዚህ ውስጥ ትገባለህ፣ ይሄንን ግን ታገኛለህ ትላለህ አለ። እንደዚህ አለ። ሁለተኛ ገነትንም ሲኦልንም እዚህ በምትሃት ማለት ነው አምጥተህ አሳይተህ ነው የምትሰራው ይላል። የሌለ ነገር ስትገባ ይሄ ስዕል አድኖ ይረገጣል። የማርያም የክርስቶስ የጻድቃን ስዕል ረግጠህ ነው የምትገባው። መጽሐፍ ቅዱስ ረግጠህ ቀደህ ነው የምትገባው። የለም እንደዚህ አልነበረም። በቃ ጀስት ድግምት የሚፈልግ ሰው ይመጣል። ሲሰራበት የነበረው ይገባል፣ ችግሩን ይነግረኛል፣ ወደ ስራው እንሄዳለን። እንደዚህ ነበር እና ፊቼ ላይ ልወጣ የቻልኩበት ዋናው ምክንያት የዚህ ስራ ድንበር አለው። ድንበሩ ምንድነው? የተሰራለት ሁሉ ይሆንለታል ማለት አይደለም። አይሆንለት። ለምሳሌ 10 ሰው ቢመጣ 2 ሰው ላይሆንለት ይችላል። ደክመህ ላይሆንለት ይችላል። ስለዚህ ካልሆነለት ደግሞ ወይ ብሩን ትመልሰለታለህ ለዛ ሰው አለስ አዘርዋይስ ሄደህ አጋንንት ጠርተህ ትጠይቅለታለህ። እሱን ነገር አልነገርከንም። በመጀመሪያ ከአጋንንት ጋር የተገናኘው ያወራኸው እንዴት ነው? ያጋንንት ቆይ ሊጨርስልህና ወደዛ አሁን እሱ ቢሾፍቱ የሆነው ያለ ፊቼ ምንም የለም። ለምን? ውሃ የለም፣ ወንዝ የረጋ ወንዝ የለም። የረጋ ወንዝ ላይ ነው አጋንንት የሚጠራው። ለምንድነው? እኔም አላውቀውም። ግን ታዲያ ፊቼ ይሄን ሁሉ ስራ ስትሰራ ከአጋንንት ጋር ምንም ግንኙነት አልነበረህም ማለት አይደለም? ማለት ማስፈጽመው በማን ነው? ጥንቆላ የማን ነው? አልተገናኛችሁም? አላወራችሁም? የለም። ሁለት አይነት የአጋንንት አጠራር አለ። አንድ በህፃን ልጅ የሚጠራ ፈጻን የሚባል አለ።
ቤት ውስጥ። ሁለት ደግሞ ወንዝ ዳር ሄደህ የምትስበው አፈ ሕፃን አንዳንድ ጊዜ ትክክል ሊሆን ይችላል፣ ትክክል ላይ በትርጉም ነው፣ በስማ በለው ነው። መስታወት አቅርበህ እዚህ የሚቀርቡትን ነገሮች አቅርበህ ድግምትን ስትደግም ልጅቷ ወይንም ልጁ ለአቅመ አዳም ያልደረሰ ልጅ ግንኙነት ያላደረገ ወንድ ልጅ ወይንም ሴት ልጅ ለአቅመ ሔዋን የደረሰች ልጅ ነው የምታይ። ያው መስታወቱ ውስጥ የሚታያትን ነው የምትነግርህ። ለእሷ ይታያታ አንተ ማየታች እሱ የሚነግራትን ትነግርሃለች። እሱ የሚነግራትን ለአንተ ትነግራለህ። ማን መጣ ትላታለህ። አንድ ጊዜ ተጠቅም። ኦኬ እስቲ እንዴት ነበር ሲያስብ? አንድ ጊዜ አሁን ችግሩ ምንድነው መሰለ? እንደዛ አይነት ልጆች ከየት ታመጣለህ? እንኳን ብዙ ጊዜ የተሰረቁ ወይንም የጎረቤት ልጆች ናቸው እንደዚህ የሚደረጉ። ወይ የራሱ የሆነ ራሱ ደግሞ ባለ ጉዳዮች የቸገረው ሰው ይዞ ይመጣል። ራሱ ወይ ልጁን ይዞ ይመጣል። እንግዲህ ልጆቹ ብዙ ጊዜ ጤነኛ አይሆኑም ይባላል። እንትን እርግጠኛ ባልሆንም ይባላል። ለምን የሚያዩት ነገር ከሚያዩት ነገር እንግዲህ መናፍስት ማየት ማለት ምን እንደሚታያቸው አናቅም። እንግዲህ አንዳንዶቹ ልጆች እንዲታየን ምን መጣ ስትላት ግን እዛ ውስጥ የምታየው ነገር የለም። ሰው የሚመስል ነገር መጣ ትላለች። ስሙን አታውቀውም። በይ ስሙን ጠይቂው፣ እንደዚህ ከሌ ነው። ዛር ውላጅ ሊሆን ይችላል። እንግዲህ ዛር ውላጅ ማለት ከዋናው አጋንንት ዝቅ ያለ የመናፍስት እንዲሁ ተራ ወታደር እንደማለት ነው። ይሄ በየሰው ውስጥ የሚገባው ማለት ነው። እና እሱ መጥቷል። ያንን ትጠይቃለህ። ጠይቀህ ምን እንደሚደረግ እሷ የምትነግርህን ጽፈህ ወደ መፍትሄው ትሄዳለህ። እንደዚህ ነው የምታደርገው ማለት ነው። እና ከገጠር ነው፣ ቅርብ ገጠር ነው። የታመመ ለልጅቷ አያት ነው፣ ለሴትዮዋ ግን አባቷ ነው። ታሞ ነው እና ስለሱ ለመጠየቅ ነው። እና ምን እንደሚደረግለት ምን ያጓደ እንግዲህ ከዚህ በፊት ከቤተሰብ የተዋረደ ነገር ያለ ብቻ ጊዜው ስለቆየ ዘነጋሁት። በዛ መሰረት እንደዚህ አንድ ጊዜ አድርጌያለሁ። ነገር ግን ይህ በቂ አይደለም። አንደኛ ልጅ አታውቅም። የማንን ልጅ ልጅም ቢኖር አንተ በራስህ ልጅ አታረግም ወይ በዘመድ ልጅ አታረግም። በራስ ሲሆን ጉዳቱን ስለምታውቅ ማን ነው ያደረገው እንዴ? ወደ በኋላ እንመጣበታለን። እንደዚህ አይነት ነገር አለ። ልጅ ይሰዋሉ፣ እንደዚህ ያደርጋሉ ተብሎ የሚባል ነገር አለ። እሱም በኋላ እንመጣበታለን። እና ምንድነው አንድ ሽፍታ መጣ እና ሽፍታ እንግዲህ በመንግስት የሚፈለግ ጠላት ያለው ሰው የገደለ ሰው ነውና ሲመጣ ያው ተጠቁሞ ነው የመጣው። መጣ አረቄ ይዞ መጣ። በቃ እንዴ ዛሬው ባለ ጉዳይ ደግሞ የተሻለ ነው። አረቄ ያው ያኔ ጠጣለው። አረቄ ይዞ መጣ። ችግሩን ነገረኝ። ብዙ ጠላት አለብኝ፣ ደመኞቼ እንደዚህ ናቸው እና እኔ ጥይት ነው የምፈልገው አለ። ጥይት እንዳይመታው ማለት ነው። እና ጥይት እንዳይመታውና መሰውርም ይፈልጋል ማለት የሚፈልገው ሰው እንዳያየው። ቢያየው ያየዋል፣ ቢያየው አይቶታል። ግን ከሄደ በኋላ ነው ብንን የሚለው። ከሄደ በኋላ አሁን አንተ የምትፈልገው ሰው አለ አጋጥሞ ያውቃል። ምናልባት ቆይ ከሌላ አግኘው ብለህ ሄደህ ስታገኘው ምንም አትለው። ከሄደ በኋላ እንዴት ነው ለምንድን ነው ያልጠየቁት? እንደዛ አለ፣ እንደዚህ የሚሰራ ነገር አለና እንደሱ ነው የፈለገው። በወቅቱ ተነጋገርን፣ ከፈለኝ፣ ስራውን አስጀመረ። ሄደና 40 ቀን ቆይቶ ሲመጣ እንደ ድሮ ፈገግታ የለም፣
አረቄ የለም። አረቄ ይዞ አልመጣም። በኋላ መጣ ቁጭ አለ። ተነስተን እንዴት እንደዚህ ጉድ ይሰሩኛል? ምን ሰራው? ይኸው እጄን ተመታ። እንዴት እጄን እመታለሁ? እስቲ ንገረኝ፣ እንዴት አደረከዋል? እርሶ እንዳሉኝ እንዲህ አረኩት። ኦኬ እንዲህ አረከው። በመጀመሪያ ግን ሞክር ብየዋለሁ። በእንስሳ ላይ ሞክር ብየዋለሁ። እሱ በእንስሳ ላይ አልሞከረም። ዝም ብሎ እንዳደረገው ጠላቶች ይከቡታል። ያረፈበትን ቤት ወንፊት ነው ያደረጉት እና እግዚአብሔር ሲረዳኝ ለምን መሳሪያ ይዞ ነው የሚመጣው? ታጣፊ ክላሽ በዚህ በፎጣው ስራ አድርጎ ነው የመጣው። ገሎኝ መሄድ ይችላል። እና ምንድነው ይሄ ነገር? ሁለት ልቦ እንኳን እንዴት ነው ከተተኮሰው ተኩስ አንጻር አንድ ጥይት ነው ጨርፋኝ ሄደችው። ምናልባት የተሳሳቱት ነገር አለ ብዬ አስባለሁ ነው። እኔ በመጀመሪያ በእንስሳ ሞክር፣ በዛ ላይ ሞክረህ ነው ወደ አንተ የምታደርገው ብዬ አልነበረም። ማለት እንስሳ ሆነ አድርጎት ይተኩስባታል። ተኩስ አይመታትም። ምንም አይመታትም። እና ይገርምሃል የመናፍስት አሰራር እኮ እኔ አሁን ውጭ ሆኜ ሳየው ይደንቀኛል። በቃ ያው ብዙ ሰው እኮ ጥበብ ነው ብሎ ሊቀበለው የቻለበት ምክንያት የማይሆን ነገር ሲሆን እያየ መጽሐፍ ቅዱስ ላይም እኮ አለ ሙሴ እባብ እንዳደረገው እነሱም አድርገዋል። እኩል ሆነዋል። ታምራቱ ማድረግ ይቻላል። እና ለዚህ ነው ሰው አሁን በታምራት ወይንም በሚደረግ ነገር ልቡ እየተሳበ ባልሆነ መንገድ የሚሄደው እና አሁን ምን ይሻላል አለኝ። አይ እንግዲህ አሁን ላስተካክልና ልስጥ። ምን ፈለክ? ብሬን ልመልስ ነው? ብሬን አይደለም ፈልገው ለእርሶ ብቻ አባት ይሆኑኝ፣ አስተካክሉና ስጡኝ አለ። ያንን አስተካክዬ ሞክሮ እንዲጠቀምበት አረኩት። ይዞ ሄደ። ለኔ ግን የማስጠንቀቂያ ደውል ሆነ። እንግዲህ ይሄ አለ። ይሄ የህይወት ጉዳይ ነው። ሌላም ቢሆን ትንሹም ቢሆን ያጣላሃል፣ ግን መስተካከል ይችላል። ግን ይስተካከላል ብሎ የሚቀበል ሰው እንደ ሰውየው ነው። እና ስለዚህ አሁን እኔ ይሄንን ነገር መሳብ መቻል አለብኝ። ስለዚህ ይሄ ሰውዬ ሳይመለስ ነው ፍቼን ጥለ የጠፋው ማለት። አይ እሱ ሄደ። አይ ቆይቻለሁ ማለት እሱ ወደ ሁለተኛ ነው ተሰጠው። በሚቀጥለው የሆነ ነገር ሆኖ ቢመጣ እንዲገለኝ ይችላል ብላ አስበው። እሱም ፍርሃት አይደል ባይዘው። እኔ ስፈጠር ፍርሃት የሚባል አልፈጠረብኝም። እውነቴን ነው የምልህ። የሚያቀኝ ሰው ቢናገር ይሻላል። እና ፈርቼው አይደለም እንዴ እሱ ክላሽ ቢይዝ እኔም ክላሽ የሚይዙ እንትኖች አሉ። ተጠባቂዎች ነበሩ። ተጠባቂዎች አሉ፣ ዘመዶች አሉ። ዘመድ መሀል ነው የምኖረው እና የእኔም ወገኖች አሉ። የዛ ጉዳይ አይደለም። እዛ ሰጣ ገባ ውስጥ መግባት አለ። ሰራሁለት። አረጋግጠ ችግር ካለ ና ሞክረህባት ከሆነልህ ትይዛለህ፣ ካልሆነልህ ና አልኩት። አልመጣም ቀረ። ያው እኔ ስሰራ ቆየሁ። 5 ዓመት ያህል እንደሰራው ገበያው እየበዛ መጣ። ሰው በበዛ ቁጥር የሚሆንለትም የማይሆንለትም አለ። ስለዚህ እርግጠኛ መሆን መቻል አለብን። ስለዚህ አንዳንድ ሰው አልሆነልኝም ሲሉት ይጨነቃል። ስለዚህ ከዚህ ሁሉ ከመጨነቅ እዛ ሄዶ የማረጋግጥበት ቦታ በአጋጣሚ እህት ነበረችኝ፣ ታላቅ እህቴ እዛ አሁን በህይወት የለችም። ደብረ ዘይት በጋብቻ ሄዳለች እና ወደዛ ለመሄድ ልቤ ተነሳ እና በእርግጥ ሲሄድ ሄጄ አየዋለሁ። እዛ አካባቢ ከደርግ በፊት መንግስታት እየሄዱ እዛ ይጠይቃሉ ምናምን ስለሚባል
ሄጄ ዋቻ አድርጋለሁ። እዛ ሁኔታውን እንትን እላለሁ። አንዳንድ ነገሮች ኢንፎርሜሽኖች ብዙ በመጽሐፌ ውስጥ አሁን በዚህ ብዘረዝረው ብዙ እንትን ሰዓት ይፈጅብናልና ጠቅልዬ መግባት እንዳለብኝ ወሰንኩ። ወደዛ ገባሁ። ወይ ይህንን ስራ ማቆም አለብኝ፣ ያለበለዚያ ድብብቆች ነው የምትጫወተው። ለምን ያልሆነለት ሰው ስምህን ያጠፋዋል። በዛም ስራ መቀጠል አትችልም። እና ኦንላይን ቢሆን የት ያገኘሃል? ግን ይሄ በአካል የምትገናኝ አድራሻ ያለ ሰው ስትሆን ደግሞ አስቸጋሪ ነው። በዚህ ምክንያት ደብረ ዘይት ገባው። ያው እዛ ገብቼ መስራት ጀመርኩ። ያው እዛ መሄድ ነበረብኝ። ቅድም ያልከውን ጥያቄ አሁን ነው የምናመጣው። ስራውን ያው መስራት ጀመርኩ። እኔ ስገባ ሌሎችም ነበሩ፣ ሌሎች ሰዎች ነበሩ የሚሰሩ አሉ። አረጋገጥኩኝ እዛ እንደማይሄዱ። ሄደ ጠየቃቸው ወይስ? አይ እዛ ወደ ሆራው አካባቢ የሚውሉ የሆራው አካባቢ በጥበቃ የሚያገለግሉትን ጠይቃለሁ። ነው ማንም የለም አሉኝ። ግን አላመንኩም። አንደኛ እንዴት ይሄ ወሬ እኔ እንደዚህ ተጋኖ ሊወራ ይችላል? እና እውነት ሰው ይመጣል፣ እውነት እዚህ ሰው ይስባል፣ ውስጡ ሰው አለ ማለት አጋንንት አለ። አዎ ቆሪት የሚባል አለ ነው የሚባል። እና ያው ልጅነቱም አለ፣ የአድቬንቸር ነው። በቃ ለመስራት ብቻም ሳይሆን ለማየት። ሁለተኛ ይሄንን የሰጠኝ ሰውዬ ግን ይሄንን ነገር እንዳላደርግ ነግሮኛል። ለምንድን ነው የነገረኝ? የሱ ጓደኛው ጋር ይሄንን ነገር ሲማሩ ልጁ ተደብቆ ሄዶ ለመሞከር ወንዝ ዳር ሄዶ ሞክሮ ተመቱ። አደራረጉ ላይ እንትን ሳቅበት ቀርቶ በደንብ ሳይዋረስ ማለት ነው ቀርቶ መቶት በቃ ክብ ኳስ ነው የሆነው። ሲያመጡት እንጨት አስገብተው ያመጡት ተቆላልፎ ማለት ነው። እና ያ ነገርም አለ። ፍርሃት አለብኝ። አጠናው ከሄድኩ ጀምሮ በተደጋጋሚ እየሄድኩ አንዳንድ ነገሮች አጠናለሁ። የሚመጡ ሰዎች የሚመጡ የሉም፣ ግን ከሱዳን ከምናምን ከሌላ ሀገር ግን የሚመጡ ሰዎች አሉ። እዚህ አድረው ምን እንደሚሰሩ አልናቅም አሉ። እና በወቅቱ የነበረው ሁኔታዬ ግድ ይህንን ነገር ያለዛ ማቆም አለብኝ። ለምን ከማይሆን ሰው ጋር የሚያጋጭህና አንድ ቀን የተለያየ ሪሰርች ካረኩ በኋላ እንደሚሳብ ካወቅኩ በኋላ በጥንቃቄ የሚደረጉትን ነገሮች እንትን አድርጌ አንድ የራሴ የሆነ ሰው አንድ ወንድም ነበረኝ። እሱን ይዤ እዛ አካባቢ ከሚሰሩ ሰዎች ያው ገንዘብ ሰጥቼ እዛ የሚደረገውን ሰረሞኒ አድርገውልኝ ሄድኩኝ። የመጀመሪያ ጊዜ በመጽሐፌ ላይ አስፈሪው ሌሊት በሚል አርዕስት ገልጬዋለሁ። እና የመጀመሪያ ጊዜ ነው፣ ያስደነግጣል። እደግማለሁ። 49 ጊዜ ነው የሚደገመው። እደግማለሁ። አላቅም፣ ልምድ የለኝም። ቀና ላለሁ። እዚህ ጋር ደግሞ ሻማ አለ፣ ይህንን የማይበት ቦታውን ትንሽ ግን ንገረን እስኪ። አሁን ወንዝ አለ። ሌሊት ነው የምትሄደው። ሌሊት 9 ሰዓት ሰው የለም፣ እዛ አካባቢ ሰው የለም። ቦታውንስ በምን ቦታውን የሄድክበት ቦታ የተመረጠ ቦታ አለ ወይ ዝም ብለህ? ወንዝ ዳር ይሁን እንጂ ምን ተመራጭ። ግን እዛች እኔ መጀመሪያ የሳብኩባት ቦታ እስከምጨርስ ድረስ እስከምወጣ ድረስ እዛው ቦታ ነው። ሌላ እዛ የነበረ ግን ያኔ ስስብ ልጅ ትንሽ ልጅ ሆኖ አብሮ ከዚህ ከዘበኞቹ ጋር የሚመጣ ልጅ ምስክርነቱን ኦንላይን ሰጥቷል። እዛ አግኝቶን ማለት ነው። እና ቢያንስ ከዚህ 10 እርምጃ የሚሆን
10 ሜትር የሚሆን ወደ ወንዙ ትጠጋለህ። ለምን እንዲታየህም እንዲሰማህም አድርገህ ነው። እዚህ የሚዘጋጁ ነገሮች አሉ። ብዙ ነገር ነው። የእህል አይነት ዘር አይቀርም። ጽጌረዳ አበባ አለ፣ ሌላ አለ፣ የሚቀርብ ነገር አለ። ከእንስሳ ገበሎ ይቀርባል። ጥቁር ዶሮ አለ፣ በግ አለ። ጥቁር በግ ወይንም ጥቁር ፍየል እንትን ይላልና ሁሉንም ይዘህ ነው የምትሄደው። አርደህ ምናምን። አዎ እዛ ያው ሌላ ሰው ያርድና ከተዘገጃጀ በኋላ ነው። አይ ትምህርት መስጠት ስለሚሆን በካለፈው ስለተማር ምንም አልነግርም። ብቻ ሰረሞኒ አለ ሁሉ ነገር ሽቶ ሁሉ ነገር ነው በጣም ብዙ ነገር እና ያው ወጪውንም ያኔ በዚህ 30 ዓመት በሚሰራ ወቅት ያው ባለቤቱ አዋተው ነው ወይ አንድ ሰው ይችላልው ካለ የሚያስበው ሰው ነው የሚችለው ካለ የሚወጣ ነገር የለም። ግን የመጀመሪያው የኔ ነበር ልልህ ነው። እና ብቻዬን ሄድኩት። አጠገቤ ማንም የለም። ሁለተኛ ሌሊት ነው፣ ውርጭ አለ። ጸመሰውሯን ይያለው በግራ እጄ በቃ እንደዚህ አፍጥጬ እየደገምኩ ቀናስል ድንገት 49ን ሳልጨርስ ስንተኛው ላይ እንደሆነ ትዝ አይለኝም። መሀል ላይ መጣ። ምን መጣ? መሀል ላይ መጣ፣ ድምጽ መጣ። እና ቦታው ድምጹ የሚወጣበትን ቦታ እዚህ ጋር አለ። እዚህ ሻማ ስለበራብኝ ልለየው አልቻልኩም። የመጀመሪያ ቀን ማለት ነው። ግን ያው ይመታል የሚለው ነገር ያ ይህችን ስራ የሰጠኝ ሰው የነገረኝ የጓደኛው ተሞክሮ አይምሮ ስላለች በቃ መምጣቱን አረጋገጥኩ። ምንድነው የምትፈልገው ለሚለው ጥያቄ አይ ምንም አይደለም እንዲሁ ያልሆነ ጥያቄ ጠይቄ ከዛ ማሰናበቻ የሚባል አለ። ወደ ማሰናበቻ ገብቼ ቢያንስ 10 ደቂቃ አልፈጀሁም፣ 7-8 ደቂቃ ይሆናል። ከዛ አሰናብቼ በሰላም ወጣሁ። እጄ እንዴ ምንም የማወራው ነገር የለም ማለት ምን አለ? ምን ድምጽ ሰማሁ? አጋንንቱ ምን? አዎ ድምጽ አንተ እንደምታወራው ድምጽ ነው። የምትጠይቀውን ነው የሚመልስልህ። በእርግጥ ምን እንዳልኩት አላስተውስም። ግን ያው አንደኛ አሁን ነው ግንዛቤው አለኝ። አሁን ወደ ጌታ ከመጣው ወዲያ የልብን ለካቅ የልብን የሚያቅ ይመስለኝ ነበር። እና የልብን አቅም በቃ ጀስ የጠየቀውን ይመልስልሃል። አንተ ኢንተርቪው እንደምታ አንተ አሁን የልብን አታውቅም እንደዛ ማለት ነው። እና እኔ በአካል ሰው ያለ ሁለተኛ ቆሪጥ ስለተባለ እግሩ የተቆረጠ ነገር ነበር የሚመስለኝና ያው ሌሊቱ እዛው ነጋ። ሊነጋጋ ሲል ያው ዘበኛው መጣልኝ። መንገዱ አሁን እንደዚህ የተጠረገ ያለበት አሁን ግን በጣም ጸርቷል። በጣም በዚህ አጋጣሚ በእውነት የደብረ ዘይት ቅዱሳን የዛን አካባቢ መንፈስ ለመምታት ማለት እኔ የሚጠሉኝ ይመስለኝ ነበረ። በእርግጥም የሚጠሉኝ ነበሩ። እንዲሁ ሲያዩኝ አንድ ጊዜ ቡና ቤት ስገባ በቅርብ ርቀት ነው ይሄ ሴጣን መጣ ስትል ጆሮዬ በቃ ልጣላት። ይሄ ሴጣን መጣ፣ ይሄ አንደርስታንዲንግ ከኔ ጀርባ የሚሰራው ችግር ያለው ከኔ ጀርባ እኔ ያናደደኛ። ለምን የእሱ አጎቷ ልጅ ነው እንዴ እላለሁ። እንደውም ብዙ ጊዜ የምለው ነገር አለ። እና እውነት እዛ ቦታ ላይ ሰው ሄዶ እንዳይስብ እዛ ላይ ማድረጋቸው ሆነ። በቃ ተፈጸመ። ብዙ ስል ይባል ነበረ። ለእኔ ከመጣው በኋላ ይነግሮኛ አባቶቻችን እንደዚህ ሲሉ ገና ከጥንቆላ ቤት ወጥቶ እናንተን የሚሰብክ ሰው አስነሳለሁ እያለ ነው። እናንተም ቢብላችሁኛል አትታዘዙኝም እና ሌላ አስቀናቸዋለሁ አይነት
ይል ነበር። አንድ ጊዜ ስመሰክር አንዲት እህት በእርግጥ ወንድሟ ጎረቤቴ ነው ስታልፍ ሰው ተሰብስቧል። እንደ ትንሽ ቸርች ነው ግን እንደ ኮንፈረንስ ነገር ሆነ። ምንድነው ይፍሩ ይሄ ሲተነቆለ የነበረው ገባች እንትኑን እያለቀሰች እንትን ያለችው የጨረሰችውና በጣም ትልቅ ሰው ነች። ወደ 70-75 የምትሆን ነች። እስከምጨርስ ጠብቃ ምን አለች? እግዚአብሔር ይሄንን ያሳየኝ አምላክ በዘመን አሜን። በቃ መተህ ስለ እግዚአብሔር ስትመሰክር እንዲህ መጥቶ የሚመሰክር የእግዚአብሔርን ቃል ያው እንግዲህ ከዛ ከወጣው በኋላ ይሄ ቴዎሎጂውን ትምህርት ምናምን ካረኩ በኋላ በቃልም አገለግላለሁ። እሱ በኋላ እንመጣበታለንና መሆኑ አሁን ብታየው እኔ ወደዛ መሄድ ራሱ ያስጠላኝ። እውነቴን ነው ማለት ምንም ትዝታ የለኝም። ለቀረጻ በሄድን ጊዜ እንኳን በጭንቀት ነው የወጣሁት። እያለቀስኩ ነው የተቀረጽኩት። ምናልባት ኦንላይን ላይ ያለ ይሄ ነገርና ሳስበው ያኔ የእግዚአብሔር ትዕግስት ቁጭ ብሎ እያየኝ ቁልቁል እኔ ለጥፋት ሌሊት እንቅልፍ አጥቼ ቁጭ አጋንንት ከዚህ በላይ ምን ኃጢአት አለ በምድር ላይ የሚሰራ? እኔ አንዳንድ ሰዎች በጣም ይገርሙኛል። እኔ አልፈልግም ብዬ ብር ወጣው፣ እኔ አልፈልግም ብዬ ብር ትቼ መውጣቴ ለኔ ነው የጠቀመኝ። ቁጥር 1 ለሌላው ትምህርት ቢሆን የወጣሁበት መንገድ ለዛ ሰው ላይረባው ይችላል፣ ላይገባው ይችላል። እኔ ግን እውነቱን ነው። አንዱ ምን አለኝ? እንዴት እርሶማ አጋንንት የሚስቡ ከሆነ እንዴት አልገደለውትም? አሁንም አይችልም። ያኔ ነበር አዎ ተሸንፏል። ከ2000 ዓመት በፊት አይችልም እና አልኩትና ያኔ ቀን በመከራ መጣው እና አስፈሪው ሌሊት ብየዋለሁ። ያ ቀን ደርሼ እስከመጣ የነበረኝ ጭንቀት እኔን ማቀው። ከዛ በኋላ ግን የለመድከው ትሄዳለህ። ከዛ በተደጋጋሚ እሄዳለሁ። ያው አልሆንለት ያለ ሰው እቃ ጠፍቶበት ወይ ሰው ጠፍቶ የት እንዳለ የማይገኝ ወይንም ደግሞ ከበስተጀርባ የሚፈጸምለት ነገር እዚህ አንተ በሰራኸው እምቢ ካለ እዛ ሄደህ ነው እንት የምታረገውና በእንደዚህ አይነቱ ሁኔታ ያኔ ቀን ጀመርኩት እና ወደዚህ ነገር የገባሁበት ወደ ደብረ ዘይት የመጣሁበት ሂደቱ ይሄ ነው። ግን አሁን ለምሳሌ ሰዎች አንተ ጋር ይመጣሉ። አሁን አጋንንቱ ስለ ሰዎቹ ለምሳሌ እዛ ሐይቅ ዳር ሄደ ስትጠይቅለት ሰዎችን አጋንንቱ ሰዎችን እንዴት ነው በወጥመድ የሚይዛቸው? መሰራቱ መከናወኑ ብቻ ሳይሆን አደጋውንም ጭምር እንድታሳየን። ለምሳሌ አሁን አንድ ሰው ሀብት ፈልጎ መጣልበት፣ ሄደ ጠየቅለት፣ ሀብቱን አገኘ ነው። አሁን ይሄ ነው የሚደበላለቅበት ሰው። ለሀብት ለማሰራት ወንዝ መሄድ አያስፈልግም ነው ብቻው ይሁን። አሁን ያልኩ ምንድነው ሰዎች ሄደው የሚያገኙትን ብቻ ነው የሚያዩት። ብዙ ጊዜ አሁንም የሚጠይቁ ሰዎች እኮ በቃ ምንም ይሁን ብቻ ግን አደጋው ከዛ በኋላ ያለው ለምሳሌ ያ አጋንንት ስለዛ ሰውዬ ከተናገረ በኋላ የዛ ሰውዬና የአጋንንቱ እንትን መንፈስ አይተሳሰርም። እዛ በሄዳ አይደለም። አሁንም ግልጽ ላግኝ። አንድ ሰው እኔ አውቃለሁ ብዬ ስቀመጥ ያ ሰውዬ እሱ ያውቃል ከእግዚአብሔር በላይ እሱ ያቅልኛል ብሎ ሲመጣ አለቀ። እግዚአብሔርን መንገድ ዘግቶ በአጋንንት መንገድ ገብቶ ሶስት አይነት መንገድ የለም። ማንም ሙስሊምም ይሁን ክርስቲያን ይሁን ቡዲስት ይሁን ሌላ ምንም እምነት ይኖረው እሱ ያውቃል ብሎ ከመጣ ያ የሚያምነውን ነገር ትቶታል ኮምፕሊትሊ። ሁላችን ልንረዳ የሚገባን በእምነታችን ውስጥ ሆነን ይሄንን እያደረግን በሰላም መጨረሻችን ይጠናቀቃል ማለት ውሸት። ለምን በለኝ። አንድ ሰው ለምሳሌ የሰላቢ ያሰራ፣ አንድ ሰው የሰላቢ ሲያሰራ ትልቁን ያሰራው ለሀብት ነው ያሰራው።
አድርግ የምለውን ነገር ነው ሁሉ ነው የሚያደርገው። አድርግ ከምለው ነገር አንዱ ቃል ይገባል። ወንዙ ዳር ሄዶ ቃል ይገባል። ምንድነው የሚገባው? እሳ ሄዶ የሚለውን አልነግርም አልናገርም። አዎ ለምንድን ነው አንዳንድ ሰዎች እየደወሉ እዛ ሄዶ ቃል የሚገባውን ነገር እንኳን ንገሩን። አዎ ሄዶ አይሆንም። እና ሲጀምር ቃል ገቢው ማለት ነው 40 ቀን የሚከለከለውን ነገር ትእዛዙን ከጨረሰ በኋላ ቃል ሊገባ ይሄዳል። በ40 ቀኑ ሲሄድ ፊቱን ወደ ባህሩ አድርጎ የሚደረግ ነገር አለ። ያው እዛ አካባቢ ያሉ ልጆች ያውቁታል። ያ የሚደረገውን ነገር ካደረገ በኋላ ጠርቶ በስሙ ይሄ ነው ልዩነቱ። እኛ ንስሐ ስንገባ ኃጢአተኝነትን ተናዘን በክርስቶስ እንደምናምን አውጀን የዘላለም ሕይወት እንደምናገኝ እሱም እዛ ሄዶ የሲኦልን ቃል ይገባል። ሲጀመር የሆራ አርሰዲው ንጉስ ብሎ ከዛ በኋላ የሚባሉ ነገሮች አሉ። መሐላ ያሉ በአንተ አምኛለሁ ለአንተ አድሬያለሁ ምስህን በአመት አመጣለሁ ይላል። መሐከል ላይ ያሉትን ዘልየዋለሁ። ኦኬ ነው ትምህርት አገኘው እኮ እኔ ሰው እኮ አደጋውን ማወቅ አለበት እና ያደርጋል። ያቺ ቀን ዛሬ ቀን ስንት ባበሻ 19 መስል 19 ይሁን 18 በ18 ቃል ቢገባ ሚያዝያ 18 ቀን የዛሬ ዓመት በዛሬው ዕለት መጥቶ እዛ ምሱን ይሰጣል። ቦታው ላይ ያርዳል። ይዞ ሲመጣ የሚሰራ ስራ አለ ተሰርቶ ተደግሞ ለባህሩ ውስጥ ይከተታል። ይሄን የሚሰራው አንተን የምትሰራው ማለት እሱ እኔንም ማስተባብቻውን አይደለም። የመጀመሪያ ዓመት መጥቶ ነው የሚያደርገው። ከዛ በኋላ ግን ቤቱ ሊያደርግ ይችላል። ቤቱ በዛች ቀን ያርድና ሁለት ነገር አለ። እንደ ገቢው ከፍ እያለ ከሄደ በሬ የሚያርድ ከሆነ እንግዲህ ሙስሊም ከሆነ ሰደቃ ነው ሊል ይችላል። ለድሃ የማብሪያ ጊዜ ነው ሊል ይችላል። ኦርቶዶክስ ከሆነ ደግሞ የአንድ ታቦት ስም ይዝና ዘካሪ የለም ባራኪ የለም ዝም ብሎ ድሃ ያበላል። ጎረቤቱን ዘመዱን ዝም ብሎ አንዳንድ ሰው ሳያቅ ይበላል። ያን ዝም ብሎ ይበላል። ግብር መሆኑን አያውቅም። ስለዚህ ለዚህ ነው አሁን ብዙ ጊዜ የማናውቀው እንደዚህ አይነት ነገር ሲጠራ መሄድም የሌለብን ለዛ ነው። እና ቀን ይዞ ቀን ቆጥሮ በአመት ዘካሪ ሳይኖር ዝም ብሎ የሚያበላ ከሆነ ችግር አለ። ዘካሪ ምንድነው? ለምሳሌ ካህን መጥቶ የማይባርከው ጽዋ የሌለው ከሆነ ችግር አለ። ብዙዎቹ ደንበኞቼ እንደዚህ ነው የሚያደርጉት እና ያንን ያደርጋል። ያ ሲቋረጥ ነው ችግሩ። አሁን ቅድም ያልከው ሳይድ ኢፌክቱን አሳውቃቸው የምትለው ይሄንን አውቆ ነው የሚገባው። ይሄንን ተከታታይ እስከ 7 ዓመት ማድረግ ግዴታው ነው። ከ7 ዓመት በኋላ ያለውን ሊተው ይችላል ይባላል። ግን ማንም ትቶ አያውቅም። ያው ፍርሃቱ ስላለ ያው ይቀጥላል። ይሄ ነገር ወደ ልጅ ይተላለፋል ወይ? እንግዲህ በዛ ነገር የሚመጣ ሀብት ሁሉ መስመሩን ይዞ ነው የሚወርደው። ስለዚህ አንዳንድ ጊዜ በጣም ሀብታም የነበሩ በጣም ታዋቂ ነጋዴ የነበሩ እነሱ ሲሞቱ ከስር ያለ ተረካቢ ሳይኖር ቀርቶ ሀብቱ እንደ ጤዛ ሲጠፋ ይታያል። በኢትዮጵያ ውስጥ በየትኛውም ዳይሬክሽን ቢያንስ በአንድ ከተማ ውስጥ 2-3 ይኖራል። ስለዚህ ሀብቱንም ሲረከቡ
ይሄ አጋንንቱንም አብሮ ነው የሚተካከሉት ማለት ነው። ያ እንትኗ ትሄዳለች ስታቋርጠው ይጠፋባል። ይሄ ነው ካለንበት የብርሃን ዓለም የጨለማው ዓለም የሚለይበት። እንካ አምጣ እሱ የሚፈልገው አምልኮቱ። ይሄ ሰውዬ በዛ መካከል ቢሞት በቃ ሲኦል ስንት ዓመት እንኖራለን? 70 60 ከዛ በላይ ሰላምስ ማጣቱ መኖር ገንዘብ መጨነቁ ይሄን የሚያደርግ ሰው በየቀኑ በሰላም ተኝቶ ይነሳል። አይ እንግዲህ እሱ አምኖበት ስለሆነ አንዳንዱ ላይሰማው ይችላል። ግን ምንም ቢሆን ህሊናው ነፃ አይደለም። በታመመ ጊዜ ይደነግጣል። መሞቴ ነው ይላል። ሁለተኛ አደጋ አለ። አንድ አይሲዚ ብድቅ በነበረ ጊዜ አንድ ሰው ከአርሲ ደንበኛ የነበረ ባለወፍጮ ነው። ሲሰራ ቆየና አይሲዙ ገዛ። ያኔ ብድቅ ነውና አይሲዙን አምጥቶ ወደ ትልቁ ደግሞ ሊገባ እና ጠየቀኝ። አቶ ጋሽ ያላቤት ምንድነው ይሄ ነገር አሁን አለ ምን ነገር አለ ነግረኸኛል፣ ብሩንም ይዣለሁ፣ ግን አንድ እንትን አለብኝ፣ አንድ ጭንቀት አለብኝ። እንግዲህ አይሱዙ እኔንም ይዞ የደረሰ ልጅ የለም። ወፍጮ እንኳን በሌላ ሰው ይሰራል፣ ባለቤቴ ትቆጣጠራለች። ይሄንን አይሱዙ ግን ይዤ ሲሄድ አደጋ ሊደርስብኝና በሞትስ